በየአካባቢያችሁ ባለ ነገር ላይ ደግሞ ፈታ በሉ፣ ብዙ አትጨናነቁ። እንደምታዩት እኔ እዚህ ጋር ልብስ ተኩሳለሁ። እዚህ ጋር ደግሞ እንደምታዋቸው እዚህ ጋር ቆሜ ልብስ ተኩሳለሁኝ። ከዛ እዚህ ጋር እንደምታዋቸው ቡና አለ፣ ምን አለ እዚህ ጋር እየጠጣን፣ እዚህ ጋር ማፍሊያችን አለ። እንደምታዩት ጸዳ ጸዳ ያሉ እቃዎች አሉ። እዚህ ጋር ሲኒው አለ፣ እዚህ ጋር ቡናው አለ፣ ሁሉም ነገር አለ። ጊዜያችንን ለማሳለፍ ብዙ መዝናኛ ቦታ አያስፈልገንም፣ ብዙ ነገር አያስፈልገንም። እንደምታዩት እዚህ ጋር ሳለ፣ እዚህ ጋር ቡና አለ፣ እዚህ ጋር ማሽን አለ። ከዛ የሸቃሊት ህይወት ደግሞ እዚህ ጋር ካውያለና አንጨናነቅ። ስደት ላይ ስንኖር ለረጅም ሰዓት መጨናነቅ አስፈላጊ አይደለም። ሰሞኑን እንግዲህ ብዙ ሰዎች እንዳለቀሳችሁ በሃናን ታሪክ ብዙዎቻችሁ እንዳዘናችሁ፣ ብዙ ሰው የሃናን ታሪክ እንደዚህም አይነት ህይወት አለ ወይ፣ እንደዚህም አይነት ህይወትን የሚያሳልፍ ሰው አለ ወይ፣ በተለያየ ችግር ላይ ሆኖ እንደዚህ አይነት ፈተናን እያለፈ ያለ። እኔ ደግሞ ችግር አሳልፍ ያለሁኝና የእሷን ችግር ታይ የራሴን ችግር ጣልኩት፣ ፈጣሪን አመሰገንኩት። አሁን ላይ ያለሁበትን ሰዓት፣ አሁን ላይ የምኖረውን ህይወት ወደድኩት። ትናንትና ፈጣሪን አማርሬው ነበር፣ ዛሬ ላይ ወደድኩት። በጣም ብዙ የተለያዩ ሀሳብ አስተያየቶችን እያየሁ ነበረ። ቢሆንም ይህ ታሪክ ብዙዎችን አስተምሯል፣ ብዙዎችን አቅጣጫ ቀይሯል ብዬ አስባለሁ። ነገር ግን ሃናን በደካማ ጎናችን ነው የገባሽው። የዚህ ሁላ ሰው እንባ፣ የዚህ ሁላ ሰው እንትን ባለለሽም አድናቂሽ ነኝና አንድ ቡና ብቀዳልሽ ደስ ይለኝ ነበረ። ምክንያቱም ይህንን ማህበረሰብ የሚወደው የሞተን ሰው ማንሳት ስለሆነ፣ የሞተን ሰው ማሞገስ ስለሆነ አንቺ ነሽ የገባሽ፣ አድናቂሽ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የክራምት ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ሰላማችሁ ይብዛልኝ። እስኪ ሰሞኑን በዚች ላይ በሀኒ ታሪክ ያልተገረማችሁ፣ የሃናን ታሪክ ያላስለቀሳችሁ፣ ነገር ግን እኔ እንዴት አድርጋ ህዝቡን እንዳሳመነችው እንደኔ የተገረማለ። እኔም በጣም እንጃ እንዴ፣ ብዙ ጊዜ ሚዲያ ላይ እንደዚህ አልሸወድም፣ ግን እንዴት አድርጋ እንደሸወደችኝ፣ እንዴት አድርጌ ታሪኩን ታነብ እንባ እንደተናነቀኝ ምናምን ነገር ብቻ አልሐምዱሊላህ ለኩልሃል። በሰዓቱ እንደዚህ አይነት ስቃይ የሚያሳልፋለ ወይ፣ እንደዚህ አይነት ህይወት የሚኖራለ ወይ፣ እንደዚህ አይነት ፈተና ውስጥ የሚኖራለ ወይ ብዬ በጣም ራሴን መጠየቅ ጀመርኩኝ። ከዛ በተለያዩ ነገሮች ላይ የሆነ የሚያሳልፉት ጊዜ ብዙ ሰዎች በየቦታው በተለያዩ ነገሮች ላይ እንባቸውን ሲያነቡ ያለሁና እኔ እንጃ። ልጅቱ ግን አድናቂሽ ነኝ። ምክንያቱም አንዳንድ ጊዜ የኛ ሰው ሲሞቱ ለምን እንደሆነ አላውቅም፣ ሰውን ይፈልጋል። በጣም ይገርመኛል። ተርበው አንድ ዳቦ መግዣ ስጦታ ሳይሰጡ ልክ ሲሞቱ አበባ ጭነው ምናምን ይሄዳሉና የሰው ልጅ እርዳታና እገዛ በዛ አይነት መንገድ ሳይሆን በህይወት ካለ እንርቀዋለን፣ ልክ ሲሞት እንቀርበዋለን። እኔ ከሚገርማችሁ ነገር ታሪኳ እንግዲህ ያው ዶክተሩ ስልክ የነጠቀኝ ምናምን ነገር በቃ እንደ እውነት ነው የመሰለኝና በቃ ሌሊቱን እኔ አንዳንዴ በቃ ካሁን ራሷን ደግሞ እኔ እንጃ፣ አረ ወሬ ሁላን የጠፋብኝ በአላህ ማለት አንዳንድ ጊዜ የሆነ የሰው ልጅ ሚዲያ ላይ እንዴት አድርገን የምናሳምንበት መንገድ። በአሁኑ ሰዓት ሰው ቆማችሁ በተለያዩ በረሃ ላይ ሆነው ምናምን የሆነ ነገር ገንዘብ ሊሰጣቸው ነው እንደዚህ ፎሎ አድርጎን ሲሏቸው ዞር ብለው ያውም ወይ ደግሞ እንደዚህ ታመናል እንደዚህ በቃ በህይወት ድረሱልን ምናምን ሲባል ያ ሰው እገዛ አያገኝምና፣ ነገር ግን እነኛ ሰዎች ሲሞቱ ወይ ደግሞ ልክ ሁሉ ነገራቸው ይጨምራል። ለምሳሌ ይቺ ልጅ ልሞት ሰዓታት ቀረኝ። በጣም ታሪኳን እንግዲህ ያነበባችሁ ሰዎች ተታሪኳ ትረዳላችሁ ብዬ ተስፋ አደርጋለሁ። ታሪኳን ያላነበባችሁ ሰዎች ደግሞ ያው እንግዲህ ይሄ ታሪክ እሷ አንጥታ አሁን ላይ ለፎሎ ማደግ ቢሆንም ምናልባት ይሄንን ታሪክ ሌሎች ሰዎች ጥፈውት ታሪካቸውን አጋርተው ያንን ታሪክ እኛ ታናየው ምናልባት እሷ ሼር አድርጋ
እንደዚህ እንድናየውም እንድንማርበትም ስለሆንኩኝ በአንዳንድ በኩልም አልሐምዱሊላህ ረብል ዓለሚን ብዙ ጊዜ ብዙ የጎደሉ ነገሮች ይኖራሉ። በተለይ በሰው ሀገር ላይ ሆናችሁ ስትኖሩ ምናልባት አላህ ሱብሃነሁ ወተዓላ ጤና ሰጥቷችሁ ገንዘብ ሰጥቷችሁ በተለያየ መንገድ ስራ ታጣጡ ይሄንን ነገር ተሟልቶላችሁ በስደት ላይ ከኖራችሁ አልሐምዱሊላህ። ግን በዛው ልክ ደግሞ በብዙ ፈተና የሚያሳልፉ ሰዎች አሉ። ሰርተው ቤተሰብን እየረዱም እንዳረዱ ሆነው የሚታዩ የማይመሰገኑ በየቦታው በተለያየ ችግር ላይ ጊዜያቸውን የሚያሳልፉ ብቻ ሰው እያለ በዙሪያቸው ሰው የሌለ በጣም ብዙ ሰዎች አሉ። በተለያዩ ነገሮች ላይ በጭንቀት የሚያሳልፉ ማለት ነው። ነገር ግን አንዳንድ ጊዜ አንዳንድ ሰው እንዴት እንደሆነ ወደ ህይወታችሁ የሚገባውንም የሚወጣውንም ለይታችሁ ስለማታውቁት መወሰንም ሆነ ማመን ይከብዳችኋል። እቺ ልጅ ግን ብዙ ጊዜ ብዙ አይነት ታሪኮች አሉ። ምናልባት አሁን ላይ እያወራሁት ያለው ታሪክ ላይገባችሁ ይችላል። ታሪኩን ያላያችሁ ሰዎች የሀናንን ታሪክ ያልተከታተላችሁ ሰዎች ሊገባችሁ አይችልም። ብዙ ሰዎች ሊያሳልፉት ይችላሉ ይሄንን ታሪክ ብዬ አሰብኩኝ። አሁን እሷ ምናልባት ለፎሎ ነው ብላ ከመጣችም ወደዛ እርግጠኛ አይደለንም። ግን አሁን አብዛኛው ሰው አሁን ላይ ያው የአጭበርባሪ ጊዜ ስለሆነ ምናልባት ይች ልጅ ዛሬ ላይ ሞታ ተገላ፣ ነገር ግን እሷን ወክለው በእሷ ስም ለመጠቀም የመጡ ሰዎች እንዳሉ የዚህም አይነት ስሜት እየተሰማኝ ነው። ምክንያቱም በዚህ ሰዓት ይች ልጅ የመጨረሻ ሰዓቷን ለወዳጅ ዘመዶቿ ችግሯን አጋርታለች። ግን ዶክተሩ ደግሞ በዚህ ሰዓት ትሞቻለች ብለዋታል። የመሞቻ ሰዓቷ እንግዲህ ያው ነፍስ ባላህ እጅ ብትሆንም አንዳንድ ጊዜ በተለይ አሁን በዚህ ወር ትሞታላችሁ፣ በዚህ ጊዜ ትሞታላችሁ። ብዙ ጊዜ የካንሰር በሽተኞች የካንሰር ታማሚዎች በተለያዩ ነገሮች ላይ በዚህ ሰዓት ትሞታላችሁ። ያ ደግሞ አላህ ሱብሃነሁ ወተዓላ ነፍስ በሱ እጅ ስለሆነች ከተባሉበት ብዙ አመትን የኖሩ ሰዎች አውቃለሁ፣ ብዙ ወራትን የኖሩ ሰዎች አውቃለሁ። ግን ያው ይህም በጣም ከባድ ታሪክ ስለሆነ ያቺ ልጅ እንግዲህ ታማኪም ቤት ተገባች በኋላ ምናምን በብዙ እና ብዙ ሰዎች በተለያዩ ነገሮች ላይ የምናሳልፈው ጊዜ ነው ብዬ አስባለሁኝ። አላህ ደግሞ ከእንደዚህ አይነት ሙሲባ ይጠብቀን፣ ከብዙ ነገር ከብዙ ፈተና አላህ ያውጣን። ብዙ ሰዎችን ያነቃቃ ታሪክ ነው ብዬ አስባለሁ። ብዙ ሰዎች ወደ ፈጣሪያቸው እንዲመለሱ ቆም ብለው እንዲያስቡ፣ በብዙ ችግር ውስጥ ነን ብለው የሚያስቡ እንደዚህም አይነት ችግር የሚያሳልፋሉ ወይ ብለው እንዲያስቡ ይሆናሉ ብዬ ተስፋ አደርጋለሁኝ። ግን አሁንም ቢሆን ወደፊትም ቢሆን የሰው ልጅ በህይወት እስካለ ድረስ ህይወት የፈተና መንገድ ናት። ፈተና ደግሞ በእያንዳንዱ ሰዓትና በእያንዳንዱ እርምጃ ያለ ነው። ሀኒ ለማንኛውም አድናቂሽ ነኝ። በዛ አጋጣሚ አንቺም እንግዲህ ጤነኛ ሆነሽ ከሆነ ላይ ጠብቅሽ። ነገር ግን የዚህን ህዝብ እንትን በደንብ አድርገሽ በደካማ ጎኑ ነው የገባሽበት ብዬ አስባለሁኝ። እውነት ለመናገር ለሁለት ቀን ያህል በጣም የሆነ ታሪክ በተለይ እንደ ተከታተላችሁት በመጀመሪያ አጫጭር ፖስቶች ነበሩ የመጡት። ከዛ አልፎና ተርፎ ረጅም የሆነ ታሪኳን እንግዲህ ስታጋራን ታሪኩን እያነበበ ያላለቀሰ ሰው አለ ብዬ አላስብም። ምክንያቱም የሰው ልጅ በፈተና ይኖራል፣ በብዙ ችግር ውስጥ ያልፋል፣ በብዙ ነገር ውስጥ ህይወቱን ይመራዋልና ግን እንደዚህ አይነት ፈተናና እንደዚህ አይነት ችግር የሚያሳልፍ ሰው አለ ወይ እያለ ወደ ኋላ መለስ እያለ እኔም ታሪክ አሳልፍ ያለሁ ብሎ የሚያስበው ሰው ሁሉ በሷ ልጅ ታሪክ በብዙ ነገር ፈጣሪውን ያማረረ ሁላ ወደ አላህ ተመልሶ ተውበት ያደረገ በጣም ብዙ ሰው አለ ብዬ ተስፋ አደርጋለሁ። እንዳልኳችሁ ነው በስደት ላይ ስንኖር በተለያዩ ነገሮች ላይ በጣም በሰዓት አይደለም በደቂቃም ችግሮችን ልናሳልፍ እንችላለን። ብዙ ውጣ ውረድ ስላለው ስደት ግን ደግሞ በዛውም ውስጥ ሆኖ ጤናውን አጥቶ የሚሰራለ፣ ገንዘቡንም እያጣ የሚሰራለ፣ በብዙ ፈተና ውስጥ የሚያሳልፈው አለ። ያም ሆኖ ደግሞ አላህ ሱብሃነሁ ወተዓላ በብዙ ነገር አመቻችቶለት ሁሉ ነገር አሟልቶለት የሚኖርም ሰው ሊኖር ይችላል። ነገር ግን ይቻለም በየትኛውም አጋጣሚ ለማንኛውም ሰው ሙሉ ስላልሆነች የትኛውንም ቢሆን የትኛውንም ፈተና የሰው ልጅ ይፈተናል። ለምሳሌ ጤና ካለው
በገንዘብ ማጣት፣ ገንዘብ ካለው በጤና ማጣት፣ ጥሩ ስራ ጥሩ ጤና ካለው ደግሞ በአካባቢው ሆነ በየትኛው አጋጣሚ የሰው ልጅ ሰላሙን ያጣል። የሰው ልጅ ሲባል ለብሶ ስለታየ ስቆ ስለታየ በዚህ አይነት ፈተና ውስጥ ምንም አይነት ችግሮችን አያሳልፍም ማለት ሳይሆን ማንኛውም ሰው ልክ እንደተሰጠው የህይወት ፈተናውን ያሳልፋል። ነገር ግን የሚያልፍበት የራሱ የሆነ መስመር፣ የራሱ የሆነ ትዕግስት፣ የራሱ የሆነ ማንነት አለው ማንኛውም ሰው። እነኛን ትዕግስቶችን ማለፍ የሚችለው ደግሞ አንደኛ ራስን በመሆን ራስን በማዳመጥ ከምንም በላይ ደግሞ ወደ ፈጣሪ በመቅረብ ነው። አላህ ከእንደዚህ አይነት ፈተና ይጠብቀን። ምናልባት ይህ ታሪክ ለብዙ ሰዎች ይቺ ልጅ አንጥታ የብዙ ሰዎችን ቅንጭላት አድሳለችም ፈትሻለችም። ሀናን በዚህ አጋጣሚ በጣም ብዙ ለማንኛውም ሁላችንም ከእንደዚህ አይነት ነገር ይጠብቀን። ሀናን ደግሞ ያው አብዛኛው ማህበረሰብ በተለይ በስደት የስደተኛን ደካማ ጎኑን አቀሽ የሆነ ስራ ይዘሽ ብትመጪ የሆነ ስኬት ላይ ብትደርሽ ግን ሰው ውድቀሽን ነው እንጂ ከፍታሽን አይመኝም አብዛኛው ሰው። ይህ ማለት በብዙ ሰዎች ላይ ያለው እንዳልኳችሁ ነው። በየበረሃው ሆነው የተለያዩ ፎሎት ሲሰጣቸው ብዙ ነገር ሲሰጣቸው 100 ሺህ ሊሰጠን ነው 200 ሺህ ሊሰጠን ነው እስኪ ፎሎ አስደረጉን ሲል እያየ የሚያልፈው ነው የሚበዛው። ምክንያቱም ሰው መልካም ነገርን ሳይሆን መጥፎ ነገርን ይመኛል። ልሞት ነው እያለች የመሞቻዋን ሰዓት ለማየት ይሁን ለምን ይሁን አላውቅም፣ በጣም ፎሎ እየተደረገች ቻናሉ እያደገ እሷም እንግዲህ ያው የማህበረሰቡ ችግር ገብቷታል። በደንብ ያጠናች በደንብ ያስተዋለች በደንብ መልካም የሆነች ልጅ ናትና ያው በደካማ ጎኑ ማህበረሰቡን መጥታበታለች እላችኋለሁኝ። እንግዲህ ያው በሰው ቤት ሲኖር በተለያዩ ቦታዎች ላይ እንዳልኳችሁ ብዙ አይነት ችግሮች አሉ። ራሳችንን ደግሞ በራሳችን መንገድ ፈታ ማለት እንችላለን። አንጨናነቅ። ለሆነውም ላልሆነውም እስኪ እንደው አላህ ልብ ከሰጠን አናልቅስ። ሰውማ በጣም ያው ከራሳችን ችግር በላይ የሰው ችግር የሚያሳስበን ጊዜ ላይ ደርሰናል። በየአካባቢያችሁ ባለ ነገር ላይ ደግሞ ፈታ በሉ፣ ብዙ አትጨናነቁ። እንደምታዩት እኔ እዚህ ጋር ልብስ ተኩሳለሁ፣ እዚህ ጋር ደግሞ እንደምታዋቸው እዚህ ጋር ቆሜ ልብስ ተኩሳለሁኝ። ከዛ እዚህ ጋር እንደምታዋቸው ቡና አለ ምን አለ እዚህ ጋር እየጠጣን፣ እዚህ ጋር ማፍሊያችን አለ እንደምታዩት ጸዳ ያሉ እቃዎች አሉ። እዚህ ጋር ሲኒው አለ፣ እዚህ ጋር ቡናው አለ፣ ሁሉም ነገር አለ። ጊዜያችንን ለማሳለፍ ብዙ መዝናኛ ቦታ አያስፈልገንም፣ ብዙ ነገር አያስፈልገንም። እንደምታዩት እዚህ ጋር ሳለ እዚህ ጋር ቡና አለ፣ እዚህ ጋር ማሽን አለ። ከዛ የሸቃሊት ህይወት ደግሞ እዚህ ጋር ካውያለና አንጨናነቅ። ስደት ላይ ስንኖር ለረጅም ሰዓት መጨናነቅ አስፈላጊ አይደለም። ሰሞኑን እንግዲህ ብዙ ሰዎች እንዳለቀሳችሁ በሀናን ታሪክ ብዙዎቻችሁ እንዳዘናችሁ፣ ብዙ ሰው የሀናን ታሪክ እንደዚህም አይነት ህይወት አለ ወይ፣ እንደዚህም አይነት ህይወትን የሚያሳልፍ ሰው አለ ወይ፣ በተለያየ ችግር ላይ ሆኖ እንደዚህ አይነት ፈተናን እያለፈ ያለ። እኔ ደግሞ ችግር አሳልፍ ያለሁኝና የእሷን ችግር ታይ የራሴን ችግር ጣልኩት፣ ፈጣሪን አመሰገንኩት። አሁን ላይ ያለሁበትን ሰዓት አሁን ላይ የምኖረውን ህይወት ወደድኩት። ትናንትና ፈጣሪን አማረሬው ነበር፣ ዛሬ ላይ ወደድኩት። በጣም ብዙ የተለያዩ ሀሳብ አስተያየቶችን እያየሁ ነበረ። ቢሆንም ይህ ታሪክ ብዙዎችን አስተምሯል፣ ብዙዎችን አቅጣጫ ቀይሯል ብዬ አስባለሁ። ነገር ግን ሀናን በደካማ ጎናችን ነው የገባሽው። የዚህ ሁላ ሰው እንባ የዚህ ሁላ ሰው ባለለሽም አድናቂሽ ነኝና አንድ ቡና ብቀዳልሽ ደስ ይለኝ ነበር።